የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ምዕራፍ 1 ከቁጥር 1 እስከ 12 ድረስ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ። እንደ ሳር አበባ ይረግፋልና ፀሐይ በነዲድ ሙቀቷ ወጥታ ሳሩን ታጦልጋለች። አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ አይደል? የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ። የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ትዕግስትን እንደሚያደርግላችሁ እንደሚያስገኝ የእምነት መፈተን። አሁን በመከራ እምነት አይመጣል። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። መከራ ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ። መከራው ግን ትዕግስት ያስገኛል። አንድ ቃል አለ። ትዕግስት ማለት ምን ማለት? ሁፖሜኖ ነው የሚለው የግሪኩ ቃል። ሁፖሜኖ ማለት ሪሜን አንደር ማለት ነው። ዝቅ ብለህ መቆየት። ትዕግስት ማለት እሱ ነው። ቀና አለ ማለት እስኪጨርስ ሪሜን። እስቲ አሜን በሎ። ብዙ ጊዜ ሰው ታጋሽ ነኝ ይላል፣ ቀና ይላል። በጣም ነው የወደድኩት ቃሉ። ሁፖሜኖ የሚለው ቃል ሪሜን አንደር እኔ ገባኝ። ሆነ ያው የምታልፉበት መንገድ አለ። እንደ ክርስቲያን ይገባችኋል። መልስ ስትሰጥ የሚያስበለ ቦታ አለ። በለው ኃይልን አሳይ ይልሃል መጽሐፍ። ሪሜን አንደር። እስቲ አሜን በሏ። ጌታ ኢየሱስ ታገሰ የሚል ቃል አለ። ታገሰ፣ ዝቅ አለ፣ ጸጥ እየቻለ። አንተ የኢየሱስ ጸጥታ እኮ ጴጥሮስን ተፈታትኖታል ሰይፍ እስኪመዝ። ኢየሱስ ዝም ባይል ጴጥሮስ ከየት ያወጣዋል? የኢየሱስ ጸጥታ የገለጣቸው እኮ ናቸው እኮ ነው ጴጥሮስ። አንተ ጸጥ ስትል አንዳንዱን ወደ ብርሃን ታወጣዋል። ጴጥሮስ ላታርጉሽ ምን ሆነሃል ጴጥሮስ አሉ። ታዲያ ሳይመልስ ሰጥም አሉ። በጣም ጸጥታው አልበዛም አሉ። መጽሐፍ ሲናገሩ እኮ ምንድነው ጲላጦስ በጸጥታው እስኪገረም ድረስ ምንድነው ይሏል፣ ያወራል። ጸጥ ዲፕ ነው ሳይለንሱ። ጸጥ ወደ ውስጥ ነው ጸጥ ያለው ኢየሱስ። አፉ ብቻ እንዳይመስል ልቡ አይመልስም። መጽሐፍ እኮ በልቡ አልተገኘበትም ነው የሚሉ። አፉ እንዳይመስል የማይዝተው ልቡ አይዝትም። አፉ እንዳይመስል እበቀልሃለሁ ማይል ልቡ አይበቀል። ጸጥ ከውስጥ ወደ ውጭ ነው ጸጥታው። ዲፕ ኢንሳይድ ጸጥ። ትዕግስት ሪሜን አንደር ቆዩ እዛ ውስጥ። ትዕግስት በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው። የት ነው ትዕግስቴ? ስጸልይ፣ በሰው መካከል ስኖር። ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን። ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል ዕድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ ዕድሜ ያልቃል። ትዕግስት በእናንተ ስራውን ይፈጽም። የሚቀጥለውን ቁጥር በእውነት በጣም ምርጥ ነው። በእውነት ደግሞ ለእናንተ መንገሬ እምነት በእግዚአብሔር ቃል የሚመጣው ይህን ሚስ እንዳታረጉ። እምነት ሁሌ የሚመጣው በእግዚአብሔር ቃል። እሺ እናገረዋለሁ። ይሄን እምነት ሁሌ በእግዚአብሔር ቃል የሚመጣው። አንዳንድ ቃላት እምነትን እመነው የሚሉ እምነትን እመነው ምን ነው እንዴ? እምነት አካል ነው እንዴ? እንዲህ የምደገፈው እኮ አይደለም። የእግዚአብሔር አይነት እምነት እመን። እግዚአብሔር ታማኝ ነው። የኔ እምነት የሚቆመው እግዚአብሔር ታማኝነት ላይ ነው። የእግዚአብሔር አይነት የሚባል እግዚአብሔር ምን ያምናል?
ታማኝ ነኝ ነው የሚለው። ድግፍ አይልም እግዚአብሔር። እንዴ ሁላችን እሱ ላይ ነው የተደገፍነው። አረ እንዴ እግዚአብሔር ተደግፉ ቢደገፍ እንዴ ማላይ አፈር ላይ ሰው ያስደግፍም እኮ ሰው ይፈርሳል። እንኳን እግዚአብሔር እምነት ሁሌ ግራውንድ የሚያደርገው እግዚአብሔር ቃል ላይ። በእግዚአብሔር ቃል የተገኘ እምነት ደግሞ ይፈተናል። ሲፈተን ያ ፈተና ያ ቻሌንጅ ትዕግስትን ከውስጡ ዲስከቨር ይደረግ። ትዕግስት ይገኛል እዛ ውስጥ። ከዛ ትዕግስት ምንድነው የሚለው? ቁጥር 4 ምንድነው የሚለው? ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ፍጹማንና ምሉዓን የሚለው ቃል ከፐርፌክሽን ጋር የተያዘ እንከን አልባ እንድትሆኑ ትዕግስት በእናንተ ስራውን። ይሄ ቃል ያዕቆብ ያቀረበውን ቃል በተለየ በሁለት አንግል ነው ያቀረቡት። በተለየ በሁለት አንግል እንዲቀርብም አድርጎ ነው እሱም የጻፈው። የመጀመሪያው ከመስዋዕት ጋር የሚያያዝ ነው። ሁለተኛው ደግሞ በእነሱ ዘመን በጣም ዝነኛ የነበረው ጨዋታ ሩጫ አይነት ስፖርት ስለነበር ከሁለቱ ጋር የተያያዘ ነው እና የመጀመሪያው ከመስዋዕት ጋር ለእግዚአብሔር የሚቀርብ መስዋዕት፣ እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የኔ ነው የሚለው መስዋዕት ፍጹም ነው፣ እንከን አልባ ነው። እግዚአብሔር ይገባኛል የሚለው እኔም ለእግዚአብሔር ይገባዋል ብዬ መሰጠው ማለት ነው። ይሄ በእናንተ ዘንድ እንዲገኝ ለእግዚአብሔር የሚገባ እንድትሆኑ ፐርፌክት እንድትሆኑ ከእግዚአብሔር ፍላጎት ጋር እኩል ፊት እንድታረጉ ትዕግስት በእናንተ ስራውን ይፈጽም። ሁለተኛው የሚቀርበው ከስፖርት ጋር ከሩጫ ጋር የተያያዘ ነው። ፍጹማንና ምሉዓን። በአንድ ቀን አዳር ምንም ነገር ወደ ፍጽምና አይመጣም እንደምታውቁት ነው። በተለይ እኛ እስቲል እየተሰራንም እንቀጥላለን። በጣም እልህ አስጨራሽ በሆኑ ትሬኒንጎች ነው። አንድ ሯጭ አሁን ወንዴ ቢያስረዳ ይዝጋውት አንድ ሰው ሩጫ የጀመረ ቀን ምናልባት ጥቂት ሊሆን ይችላል ሊሮጥ የሚችለው። በትሬኒንግ ብዛት ግን ሰውነቱን አስለምዶ የሆነ ነገር አቺቭ ማድረግ ብቻ እኮ አይደለም መሻለም ደረጃ ይደርሳል፣ ፐርፌክት ይሆናል። ይሄ ግን የላይፍ ታይም ትሬኒንግ ሊጠይቅ ይችላል። ፔሸንስን፣ ትዕግስትን ያዕቆብ ያስቀመጠው ከዚህ አንጻር ነው። በእነሱ ዘመን ሩጫዎች ስለነበሩ፣ ውድድር ስለነበረ፣ ትግል ስለነበር በአንዴ አይመጣም። ነገሩ ላይ ግን ፊት እንዲያደርጉ እንዲገጥሙ በጣም እልህ አስጨራሽ በሆኑ መንገዶች መካከል በትዕግስት እንቅልፍን ትከለክላለህ፣ ምቾትን ትከለክላለህ፣ ብዙ ነገር ትከለክላለህ፣ አፒታይትን ታስተካክላለህ። ምናልባት በጊዜው የማትፈልገውን ነገር ታደርጋለህ። ብጥብጥ ያደርገዋል የህይወትህን ፕሮግራም። ለምን? ፐርፌክት ለመሆን። ይህንን ስታደርግስ ትዕግስት ይፈልጋል። ትዕግስት ይፈልጋል። ካልታገስክ ፍጽምናው ምሉዕ መሆኑ አይመጣልህም። ትዕግስት ይፈልጋል። እያስጮኸ ሊሆን ይችላል የሚሰራው። ከላይ ላይ የምትቀንሰው ነገር ይበዛል፣ የምትተወው ነገር ይበዛል፣ የምትጨምረው ሌላ ነገር አለ። ይህንን ሁሉ የምታደርገው ግን ፍጹም ለመሆን ነው። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን። ነገሩ የሚመጣበትን መንገድ ግን አንፈልገው። ፕሮሰሱን ለማምለጥ ብዙ ጊዜ እንጸልያለን። እንደዛ ሆናችሁ አታውቁ? ጌታ ሆይ እንደማልችል ታውቀዋለህ። ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ 12 ዓመት ሙሉ ከፕሪፓራቶሪ ተነስቶ ሲማር ከርሞ 12 ግራጁዌት አድርጎ ካምፓስ ጆይን አድርጎ እንደገና ገብቶ እንደገና ተምሮ ተመርቆ፣ እኛስ መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው። መነሳንስ ዝም ብሎ ይዞራል እንዴ? መመረቅ ከፊት ካለ እችን መታገስ፣ ፔሸንስ። ክርስትናም ናቹራል ነው። ምትሃት እንዳትለምዱ፣ አስማት እንዳትለምዱ። እንደዚህ እርግብ ፊልም ላይ ነው ያለው። እንደዚህ አይነት ነገር መሬት ላይ የለም። እንደዚህ ኮፍያ ዋው የለም። ክርስትና ዋው ይጠፋባል። ዋው ራሱ ይጠፋባል። ፊደል ያጣላፍ እና እግር ጡንቻ ያወጣል። ቦዲ ቢውልድ ታረጋለህ፣ ተፈረጠማለህ። ለምን? ነገ እግዚአብሔር የሚፈልግ ቦታ ሄደህ ትቆምለታለህ። አየህ፣ ሙሉ ትሆናለህ። እግዚአብሔር ና ሲል እምቢ አትልም። ዌል ትሬንድ ነህ። አቲቲዩድ የክርስቶስ አይነት ነው። አቋምህ የአጥንት ስትራክቸር የኢየሱስ አይነት ነው። የምትወደውና የምጠላው የእሱ አይነት ነው። ለምን? ትዕግስት ስራውን ፈጽሟል። ሪሜን አንደር። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን፣ ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያረግብህ የማይፈራህ መሆን አለበት። አሁን ተአምር ባረግ በእጁ ይጠፋብኝ ይሆን? ዝና ጥርግ አድርጎ ይወስደው ይሆን? ገንዘብ በሰጠው ሀብት ይወስድ? አይፈራህም። ማቹር ካረክ ሄሪዮስ መሆን አለባችሁ። ቴክነን የሚታቀፍ ሕፃን ኔፊው ገና ዱክ የሚል ቲኔጀር ነው። ሄሪዮስ ኮን ማቹር ድሰን
የእግዚአብሔር ልጅ ተገለጠ የሚለው ቃል በዚህ ሄሪዮስ ማቹር ያረጋ የአባቱን ቤት ማስተዳደር የሚችል ልጅ ማለት የፍጥረት ናፍቆት የእግዚአብሔር ልጅ መገለጥ የእግዚአብሔር ልጆች መገለጥ ሮሜ 8 ሄሪዮስ እኮ ነው ቃሉ። ማቹር ያረጋውን ነው የሚፈልገው ፍጥረት። የአንድ ዓመት ሕፃን ልጅ ድክ የሚል ሕፃን ልጅ አምጥተህ ውጣ ይወጣል አይወጣም? እጅ ጭነህ ብትጸልይለት ይወጣል አይወጣም? በኢየሱስም ውጣ ብትለው ይወጣል? አትፍሩኝ አይወጣም? ይሄ ልጅ እንዲወጣ ምንድነው ማድረግ ያለብኝ? ማሳደግ፣ እያበላሁ እያጠጣሁ በ15 ዓመቱ ሲመጣ 2 ደረጃ ባንድ ይወጣ። እድገት የሚፈታው ነገር ብዙ ነው። ቸርች ውስጥ እደጉ። ልጆች ሆናችሁ አትመኩ በልጅነታችሁ። እውነቴን ነው የምነግራችሁ። ሰው እንዴት ኢንፋንት ክርስቲያን ሆኖ እንዴት ይመካል? ይገርምሃል። እኔ አይባልም መሞት አለብኝ እኔ ክርስቶስ በእኔ ወደዚህ መምጣት አለው። ክርስቶስን እንደዚህ አልተማራችሁትም ይላል እግዚአብሔር ቃል። አየ ክርስቶስ እንደዚህ አልተማርከው ማለት አንተ ሌላ ተማርከዋልና አፈራርሶብህ እግዚአብሔር ክርስቶስን አስተምሯል። መንፈስ ቅዱስ ልክ የሆነ ነገር ልታረክ ስመጣ ክርስቶስ እንደዚህ አልተማርከው ይልሃል። ከዛ የሆነ ቀን ክርስቶስ እንደዚህ አልተማርከው ከዛስ አይልህም። አንተ ነው የምትለው እንዲህ አልተማርኩትም ትላለህ። ስትበስል ስታድግ ያንተ ይሆናል። መካሪ ነጋሪ አትጠብቅም፣ ራስህ ታደርጋለህ። ፍጹማን መሆን አለባችሁ። ፐርፌክት ምሉአን መሆን አለባችሁ። እንከን የሌለው ማለት ነው። ባይዘው ይሄንን እንዴት ነው የማደርገው? ፕሮሰስ አለው እና ታገስ፣ ዝቅ በል፣ ትህትና ሂዩሚሊቲ ውስጡ አለው። ትሁት መሆን አለው። ሳታ ነው የምትቀበለው። እድሜ ተከፍላለህ፣ ብርሃን ይሰጣል። ቁጭ ብለህ አይን እስኪደበዝዝ ድረስ ታነባለህ፣ መገለጥ ይሰጣል። ተንበርክከህ ትጸልያለህ፣ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተ ስለማትችለው ነው በነፃ ይሰጣል። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብን። አሜን በሏ። እውነቴን እምላችሁ ከ5 ዓመት በኋላ ምድሪቱን ሲስተሙን ቻሌንጅ የሚያደርግ ትውልድ ያስፈልገናል። ቸርች እየመጣ የሚሄድ ብቻ ሳይሆን ሲስተም ቻሌንጅ ማድረግ የሚችል ራይቸስ የሆነ አቋም የማይቀይር በደረሰበት ቦታ በሙሉ በክርስቶስ የማያፍር ነኝ የሚል ክርስቲያን ነኝ የሚል በጌታ ነኝ ፕራውድ የሚያደርግ። ይሄ ግን ዝም ብሎ እንደማይመጣ አውቁት። ማንነት ነው፣ መሰራት አለበት። እሱን ሲሰራው ሌላውን ያፈርሰዋል። እሱን ሲገነባው ሌላውን እያፈረሰ ነው። እሱን ሲተክል ሌላ ይነቅላል። እኩል ሁለት ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተከልም። አጠገብ እንክርዳድ ይበቅላል እንጂ እላይ ላይ ስንዴም እንክርዳድም ይበቅላል የሚል ቃል የለም። ስንዴውን ከእንክርዳዱ ጋር እንዳትነቅሉት የሚለው ጎን ለጎን ነው። ባይዘው እላዩ ላይ አይደለም። ሁለት በአንድ አይበቅልም። አጠገብ ለአጠገብ ነው ይበቅላል። እላይ ላይ እንክርዳድ በዚህ በኩል ስንዴ በዚህ በኩል የሚባል ሁለት አይደንቲቲ የለም። ባይዘው ስንዴ የሚመስል እንክርዳድ ሊሆን ይችላል እንጂ ስንዴ አይቀላቀልም። የክርስቶስ ሕይወት ሚክስ አያደርግ። እስቲ አሜን በሏ። የተለየ ነው እና የጊዜ ጉዳይ ታስታውቃል። የትም ግባ ያቋል። በጌታ ነው ትባላል። ጴንጤ ነኝ። አንዳንዶች ነው ጴንጤ አይደለሁም ነኝ እኔ ነኝ ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ አትፈሩ። በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው ማፍረው? እሱ ይሄንን አይደንቲቲ አየ። ይሄ በስሜት የምትለው አይደለም፣ አቋም ነው፣ ማንነት ነው የሚሆነው። ይሄንን ማን የሚሰራው? ትዕግስት። ፔንፉል ነው፣ ታግሰን ግን በእውነት ገበሬው ከፍሬው የመጀመሪያ ሊበላ ይገባዋል የሚል ቃል ባቸው ሁለተኛ ጢሞቴዎስ ነው። የመጀመሪያ ለምን ሌላውስ አይበላም እንዴ? ይበላል። ገበሬ ሸጦለት። ገበሬውስ አይከፍልም። ሲከፍል ነው የኖረው። እድሜ ከፍሎ፣ ጉልበት ከፍሎ፣ እንቅልፍ ከፍሎ ነው ሲሰራ የከረመው እና የመጀመሪያ ነው። የፈለገውን ቢያደርገው ይችላል። ለምን? ዋጋ ከፍሎበታል። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ፣ ፍጹም ፐርፌክቱ ነው መጽሐፍ ነው የሚለው። ለምን? እንዴት ነው የሆነው? በሂደት እምነቴ ሲፈተን ትዕግስት ተገኝቶ በትዕግስት መታገስ መቼስ አንችልም እንትኑ ቴምፐራችን ዲግሪው ነው የሚለያየው እንጂ አንችልም። ማንም ሰው አይታገስ። አይ እንግዲህ ይላል። እሱን እኮ ነው የሚያወጣልህ። ኑሮ ያደርገዋል። ታውቃለህ? ሙልጭ አድርጎ ሙሉ መሆን ማለት እዚህ ጋር ቆሞ መስበክ አይደለም፣ ህይወት ነው። እስቲ አሜን በሏ። የሆነ ነገር ለ40 ደቂቃ ፐርፎርም ማድረግ አይደለም ሙሉ መሆን። ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም ትርጉሙ። ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በፍጹም ዶንት ዲሲቭ ዮርሰልፍ። ራሳችሁ እንዳታታልሉ። እግዚአብሔር አይሸወድማ። የልብ አምላክ ነው። የተለወጠ ሰው ነው የሚፈልገው እግዚአብሔር። በፍጹም ጥላውን እዚህ ጋር 40 ደቂቃ ሰብኮ ኢምፕረስ አላደረገውም እግዚአብሔርን። እውነት በመናገሬ እግዚአብሔር ይሸልመኛል፣ ምንም ጥርጥር የለው። ግን ኢምፕረስ ግን አላደረገው። የተሰራ ማንነት ግን ይፈልጋል ከጀርባ። አሜን በሏ። በቃ ራሳችሁን እንዳሸነግሉ ማለት ነው። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ። አሁን ጀምሩ። ዛሬ ወስኑ። ጌታ የተባረከ ይሁን።